ዲያቆን ሄኖክን ፈላልገን አግኝተነዋል። ስለ ዝግጅቱ አስተያየት ጥያቄዎች ካሏችሁ ባልነው መሰረት ስንት ሰዓት ይጀምራል፣ ከመስቀል አደባባይ ባሻገር ምን ያህል ቦታዎች፣ በርካታ ጥያቄዎች ስለተነሱ ዲያቆን ሄኖክ ምላሽ እንዲሰጥበት ጥረት እናደርጋለን። በነገራችን ላይ ከተጀመረ ጀምሮ ሁሌም ከፕሮግራሙ በፊት ከዲያቆን ሄኖክ ጋር መረጃዎችን እንሰጣለን፣ ከመጀመሪያው ጀምሮ ማለት ነው እና እንኳን ለዘንድሮም የገና በዓል እንዲሁም ለአላፋት ዝማሬ በሰላም አደረሰ ብለናል። ዲያቆን ሄኖክ እንኳን አብሮ አደረሰን። እንዴት ናችሁ? ሰላም ነው። ከወዲሁ እንኳን አደረሳችሁ በልልን እስኪ መላው አድማጮቻችን። ዲያቆን ሄኖክ እሺ፣ ይህን ለምትሰሙ ሁሉ እንግዲህ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ ልደቱ በሰላም አደረሳችሁ። የሰላም የፍቅር በዓል ያድርግልን። አስታውሳለሁ ዲያቆን ሄኖክ የመጀመሪያው አላፋት ዝማሬ እንዲሁ ዓርብ ዕለት ተደዋውለን ነበረ፣ መረጃ ስትሰጠን አስታውሳለሁ። እና ስንት ዓመት ማለት ነው? አሁን እንግዲህ ሶስተኛውን ነው የምናደርገው። 2016 ነበር የጀመርነው። ልክ ነህ፣ ተደዋውለን ነበር የዛን ጊዜ። አሁን እንግዲህ የቦሌ መድኃኔዓለም የነበረው የአላፋት ዝማሬ በጣም ብዙ ሕዝብ እየጎረፈ ስለሆነ የቦታ ለውጥ አድርጎ መስቀል አደባባይ ይመስለኛል ለመጀመሪያ ጊዜ ሲደረግም ነው። ልክ ነህ። ያው የመጀመሪያውም ዓላማችን የነበረው መስቀል አደባባይ ለማድረግ ነበር። በወቅቱ ያው ማሟላት ያለብንን ነገሮች ስላላሟላን ሳይሆን ቀረ። ያው በሁለቱ ዓመታት ግን የታዳሚው ቁጥር እየጨመረ መጥቶ በተለይ ባለፈው ዓመት ቤተክርስቲያን ውስጥ ከነበረው ህዝብ የሚተካከል በጣም ብዙ ህዝብ ውጪ ነበር እና ቦታው ላይ ተገኝቶ ዝማሬውንም ማየት መስማትም አልቻለም ነበር እና ያው ናቹራሊ በሁኔታዎች ስላስገደዱን ወደ መስቀል አደባባይ መጀመሪያ አስበን ወደ ነበረው በሶስተኛው ዓመት መተናል ማለት ነው። ያው በጣም ብዙ ህዝብ ይታደማል ብለን እንጠብቃለን። ምን ያህል ህዝብ ትጠብቃላችሁ? በዚህ ፕሮግራም ላይ የመስቀል አደባባዩን በተመለከተ ምን አዳዲስ ጉዳዮች አሉ? ምክንያቱም ስለ መድረኩን ስንሰማ ከየትኛውም የመስቀል አደባባይ ቦታዎች ላይ የታደመ ሰው ፕሮግራሙን መከታተል ይችላል የሚል ነገር ስላየው ነው። እንዴት ነው? አዎ እንግዲህ ምንድን ነው ባለፉት 2 ዓመታት የታደሙ ሰዎች መጀመሪያ መምጣት የቻሉ ወይም ፊት ቦታ ማግኘት የቻሉ የክብር እንግዶች ካልሆኑ በስተቀር አብዛኛው ሰው መዝሙሩን የተመለከተው በስክሪን ነበረ። ያው ከ12 በላይ ስክሪኖች አድርገን መዝሙራቱን እንዲዘምር ለማድረግ ሞክረናል። ግን ያም ሆነ ያው ሳውንድ ሲስተም ምንም ሁሉም ቦታ መድረስ አልቻለም ነበር። መስቀል አደባባይ መሆኑን ካወቅን በኋላ የመጀመሪያ ለማድረግ የሞከርነው የትኛውን ቦታ ላይ ያለ ሰው እኩል ማየት የሚችለው ስቴጅ ለመፍጠር ነው የሞከርነው። ስለዚህ 8 ማዕዘን ያለው የክብ ቤተክርስቲያን ቅርጽ ያለው ባለ 3 ደረጃ በጣም ውብ መድረክ ነው የተሰራው። ስለዚህ የትኛውን ቦታ ላይ ያሉ ሰዎች ፊት ለፊት ያሉ ሰዎችን ያህል ነው ማየት የሚችሉት። እንደውም መድረኩ ቅርብ ካለው ሰው ይልቅ ሩቅ ያለው ሰው የበለጠ የተሻለ ቪው እንዲኖረው ለማድረግ ነው የተሞከረው። ከዛ ውጪ ብዙ ስክሪኖች የራሱ የመስቀል አደባባይ ላይ ያለው ስክሪን አለ፣ እኛም የጨመርናቸው። በእያንዳንዱ ስክሪን ላይ የመዝሙር ግጥሞች ስላሉ ያው እንደ አለፉት የአላፋት ዝማሬዎች ሁሉ ተመልካችና ህዝብ የሚባል ነገር የለም። ሁሉም እኩል የሚዘምርበት የሚጸልይበት በጣም ትልቅ መንፈሳዊ መድረክ እንዲሆን ነው የታሰበው። እንግዲህ እግዚአብሔር ቢረዳን ከተለያዩ አካባቢዎች ብዙ ሰዎች እየመጡ ነው። ከውጭ ሀገር በርካታ ሰዎች መጥተዋል ለአላፋት ዝማሬ ብለው። አዲስ አበባ ውስጥም ያሉ በርካታ አጥቢያ ሰንበት ትምህርት ቤቶችና አድባራት የደርሶ መልስ ጉዞ አካሂደዋል። እኛ ዋነኛ ዓላማችን ዝማሬው ላይ ከተሳተፈ በኋላ ሰው የሌሊቱን ቅዳሴ እንዲያስቀድስ ነው። ስለዚህ ደርሶ መልስ ጉዞዎች በጣም ተዘጋጅተዋል በየአድባራቱ። በግልም በማህበር የሚመጡት ሰዎች ያው ዋናው ቅዳሴ የሌለው ዝማሬ ማለት ማህተም ያልተመታበት ደብዳቤ ማለት ነው እና በዓሉ የሚጠናቀቀው በቅዳሴ ስለሆነ ማታ በጊዜ ነው የምንጨርሰው። 1 ሰዓት ተኩል የዝማሬው ይጠናቀቃል። ያው በሰዓት አንታማም ባልነው ሰዓት ነው ስንጨርስ የነበረው። ዘንድሮም ብፁዓን አበው ሊቃነ ጳጳሳት በርካታ እንግዶች በተገኙበት 9 ሰዓት ይጀመራል። ያው ቀደም ብሎ መምጣት የተሻለ ቦታ ለመያዝ ያስችላል። ህዝቡ ያለበት ቦታ በነገራችን ላይ በጣም ምርጡ ቦታ የህዝቡ ቦታ ነው እና እዛ ላይ ቀድማችሁ ተገኝታችሁ ታድማችሁ እንድትዘምሩ የሰይፉ የታዲያስ አዲስ ክሩ በሙሉ ደግሞ መጥቶ ከበሮ እንዲመታ እንዲዘምር ነው የሚፈልገው።
ተቀብለናል፣ ግብዣውን ተቀብለናል። ዲያቆን ሄኖክ ባለፈው የማስታውሰው ስርጭቱን በተመለከተ አንድ በራሪ ወረቀት አይቼ ነበረ። በሰዓት ተጀምሮ በሰዓት እንዴት እንደተከናወነ ምናልባት ብዙ ጊዜ እኛ የምንታማው ሰዓት ላይ ነበርና ብዙዎች በአድናቆት ነበረ ያንን ሀሳብ ሲቀባበሉት የነበረው። የዘንድሮ ስርጭቱን በተመለከተ ነው። በየትኞቹ አማራጮች ምናልባት በመላው ዓለም አሁን ያለነው ዩቲዩብ ላይ ነው፣ ታዲያስ አዲስ ፕላስ ሆኖ ነው ዲያቆን ሄኖክ በመላው ዓለም ስለሚከታተሉን ይህን ዝግጅት በየትኞቹ እንግዲህ ዩቲዩብ አማራጮች ሊሆን ይችላል ወይ ቴሌቪዥኖች መከታተል ይቻላል? አዎ በርካታ ሚዲያዎች ይዘግቡታል። ከሀገር ውስጥ የሀገሬ ቴሌቪዥን፣ አርትስ ቴሌቪዥን፣ ፋና እና ኢቢሲ ኢትዮጵያ ቴሌቪዥን በቀጥታ ያስተላልፋሉ። ከዛ ውጪ የውጪ ሮይተርስ፣ ቢቢሲ፣ ዶቼ ቬሌ እነዚህ እና የራሻ የሆነ ቴሌቪዥንና ሬዲዮ በሙሉ ይዘግቡታል። እንግዲህ እንደምታስታውሱት የአላፋት ዝማሬን ባለፈው ዓመት ኒውዮርክ ታይምስ ላይ ወጥቷል። እንደውም ዩኔስኮ ወርዚ ኢቨንት ነው ብለው ያወጡት። ስለዚህ ዋነኛ ዓላማው ምንድን ነው? የክርስቶስ ልደት እንግዲህ የኔን ልደት አሁን አንተ ቤት አታከብርም፣ እኔ ጋር መጥተህ ነው እና የክርስቶስ ልደት መከበር ያለበት በምስጋና በዝማሬ እንጂ በሌላ መንገድ አይደለም የሚለውን ማሳካት ነው ዓላማው፣ ግቡ። ከዚያ ውጭ ደግሞ መዝሙር፣ ጸሎት ነው። ምናልባት ቪዲዮዎቹን አይታችሁ ከሆነ ባለፉት 2 ዓመታት ምህላው፣ ጸሎቱ፣ ዝማሬው በእንባ ነው። ኤዲተሮች ኤዲት ማድረግ እስኪቸገሩ ድረስ ህዝቡ እጁን ዘርግቶ የሚጸልይበት ነው። ስለዚህ ለሀገራችንም ለቤተክርስቲያናችንም ለየግል ህይወታችን ከእግዚአብሔር ሰላም ከምንጠይቅበትና መልስ ከምናገኝበት መንገድ አንዱ ጸሎትና መዝሙር ነው እና ዝማሬዎቹም በጣም የተረጋጉ የግል ዘማሪያን አይደሉም፣ የህብረ ዝማሬ ነው። ህዝቡ ሁሉ እኩል ዘምሮ እግዚአብሔርን አመስግኖ ጸልዮ እንዲወጣ ነው። ከዛ ውጭ ሊቀ መዘምራን ኪነ ጥበብ ወልደ ቂርቆስ ምናልባት እንደ ቸርነት የሚል መዝሙር ታውቃላችሁ። ሁሉም ሰው የሚያውቀው መዝሙር የዘመረ ባለፈው ወር ላይ የእሱን ማክበሪያ ስነ ስርዓት ተካሂዶ ሽልማት ፕሮግራም ነበረ። ስለዚህ የዚህን የመስቀል አደባባዩ ዝማሬ እንደተጠናቀቀ ብቻውን ወጥቶ እንደ ቸርነት የሚለውን መዝሙር ራሱ ዘማሪው አዘምሮ በጸሎት ነው የሚበተነው ማለት ነው። ስለዚህ ያው ምዕመናን ከሩቅ የሚገርም ከወላይታ ከሻሸመኔ ሳይቀር ብዙ ያዘጋጁ ሰዎች አሉ፣ ከአዳማ ሳይቀር እና ዋነኛው ዓላማው በዝማሬ በምስጋና እግዚአብሔርን አመስግኖ ጸልዮ ዝማሬውን በዓሉን በልደት በመንፈሳዊ መንገድ ማክበር ነው። ስለዚህ እግዚአብሔር እንግዲህ ይህንን መርሃ ግብር ባሰብነው መልኩ ካሰብነውም በላይ አድርጎ በሰላም እንዲጨርስልን ይህንን ድምፅ የምትሰሙ ሁሉ በጸሎታቸው አስቡን። መልካም በዓል ይሁንልን ነው። እንደው ለስንብት የመስቀል አደባባይ ብቻ ሳይሆን በተለያዩ ቦታዎች ላይ የአላፋት ዝማሬ እንደሚደረግም ሰምተናል። የረሳሁት ነገር ነው። ይህንን የመስቀል አደባባዩን የሚያስተባብረው በማህበራት ማደራጃ መምሪያ በቤተ ክህነት ስር ማለት ነው የኢትዮጵያ ጃንደረባ ትውልድ ነው። በእኛ ስር የሚካሄደው 2 ቦታ ነው፣ አዲስ አበባና ድሬዳዋ ያለው ማለት ነው። በተመሳሳይ ሰዓት በፌስቡክ ጃንደረባው ሚዲያ ፌስቡክ ላይ የድሬዳዋው ላይቭ ይተላለፋል። በዩቲዩብ ደግሞ በጃንደረባው ሚዲያ ላይ ደግሞ የአዲስ አበባው እናስተላልፋለን። ከዛ ውጭ ግን መስከረም ላይ ትሬኒንግ ወስደው ልምድ ልውውጥ አድርገው ተመሳሳይ ፕሮግራም ያካሄዱም አድባራትና ገዳማት አሉ። ኢትዮጵያ ውስጥ ወደ 8 ቦታ ይካሄዳል። ሆለታ ላይ፣ አሰላ ላይ፣ አሶሳ ጋምቤላ ክልል ማለት ነው። ከሀገር ውጭም ሲያትል ላይ ኦልሬዲ ተካሂዷል። ዩጋንዳ ትናንትና ተካሂዷል። ስለዚህ ይህን ሰሞን ብዙ አላፋቶች ታያላችሁ በየቦታው ማለት ነው። አዋሳም ላይ፣ ደሴ፣ ወልዲያ እነዚህ ቦታዎች የረሳኋቸው በእርግጠኝነት ይኖራሉ። የአላፋት ዝማሬ ይካሄዳል ማለት ነው። ይህን ይመስላል። ያው እንግዲህ ለመላው በዚህ ዝግጅት ላይ ለመታደም የተዘጋጁ ላሉ ተጨማሪ መረጃ ቀረ የምትለው ካለ የስንብት ጥያቄ ነው ዲያቆን ሄኖክ። ባለፈው ሳምንት እንግዲህ ጋዜጣዊ መግለጫ ተሰጥቶ ነበረ። በዚህ 2 ቀናትም ደግሞ የከተማው ጸጥታ አካል የሚሰጠው ይኖራል። ከዚህ በፊት ከምንለው ምንም የተለየ ነገር የለውም። የዘንድሮውን ለየት የሚያደርገው ባለፈው ዓመት 2 ዓመታት የመጡ ሰዎች ተጨማሪ ጧፍ ይዘው መጥተው ለገጠር አብያተ ክርስቲያናት እንዲሰጡ አድርገን ነበር። ዘንድሮ ደግሞ የታዕካ ነገሥት በዓታ ለማርያም ገዳም
የምታውቁት 4 ኪሎ ያለው ማለት ነው። ያው አካባቢው ላይ ብዙ ሰዎች ወደ ሌላ ቦታ ስለተዛወሩ ብዙ አጥቢያው ላይ ሰው አለመኖሩ እዛ ላይ ጉባኤ ቤት ደግሞ በጣም የተቸገረበት ደብር ነው እና ገዳም ነው እና ለዚህ ገዳም ገቢ እንዲሆን የገዳሙ አባቶች መጥተው ጸሎት እየሰጡ መስቀል እያሳለሙ የሚቀበሉት የጧፍ መባ ምዕመናን ይዘው እንዲመጡ እንጠብቃለን። ከዛ ውጪ ለዝማሬ ዝግጁ ሆናችሁ ኑ። ማንም ሰው ጸጥ እንዲል አንፈልግም። ሁሉንም ስክሪኖች እዛ አካባቢ ያሉትን ሁሉ ለምነን አናግረን፣ አብዛኞቹ ስክሪኖች ስራ ላይ ነው የሚሆኑት። ስለዚህ ስክሪኖቹ ራሱ የሚዘምሩበት ቀን ስለሆነ አንድም ሰው እንዳይቀር ይህንን የምትሰሙ ሁሉ መስቀል አደባባይ እንገናኝ። መዝሙሮቹን አስቀድሞ ማግኘት ይቻላል ወይ የሚል ጥያቄ መጥቶልኝ። አዎ ጃንደረባው ሚዲያ ላይ እየተለቀቀ ለ1 ወር ሲጠና ነው የከረመው። እንደው ለማጥናት ጊዜ ነው ያልነበረውና ያላየ ሰው ደግሞ በዕለቱ ቢመጣ የመዝሙሩ ግጥም አለ እያነበበ እኩል መዘመር የሚችላቸው ናቸው። አብዛኞቹ መዝሙራት ሰው የሚያውቃቸው ለማድረግ ሞክረናል ባይተዋር እንዳይሆንና ሁሉም ሰው ስንፋስ ያለው ሁሉ እግዚአብሔርን ያመስግን የሚለውን እንዲፈጽም እድል መስጠት። ያው እንግዲህ በየዓመቱ የተገናኘን መረጃ እንለዋወጣለን። በመስቀል አደባባይ ለየት ባለ ሁኔታ የዘንድሮ የአእላፋት ዝማሬ ሊደረግ ቅድመ ዝግጅቱ ሁሉም ተጠናቋል። ስለሰጠን መረጃ እንደተለመደው ከልብ ነው የምናመሰግነው ዲያቆን ሄኖክ። በሰላም ተጀምሮ በሰላም እንዲጠናቀቅ ልባዊ ምኞት እኛም አለን። አሜን አሜን። በያላችሁበት ጥሩ ጊዜ ነው የምንመኘው። እስኪ ከአእላፋት ዝማሬ ከፕሮግራሙ ላይ ከዚህ ቀደም ከነበረው ላይ መዝሙር እንጋብዛችሁና ከዛ እንመለሳለን። በያላችሁበት ጥሩ ጊዜ። በዓል ሰሞን ላይ ያለነው ሀሳቦቻችሁን ንገሩን። ታዲያስ አዲስ ክላስ ሆኖ ይቀጥላል። እስከ ዝግጅታችን ፍጻሜ ናችሁ።